ቀጣዩን የደብረ ታቦርን በዓል በኢየሩሳሌም እናክበር። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። መታደል አስጎብኝና የጉዞ ወኪል የፊታችን የደብረ ታቦርን በዓል በኢየሩሳሌም ለማክበር ቀጠሮ ይዘናል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። እናት አባት አሊያም ቤተሰቦን ቢልኩ እንደርሶ ተንከባክበን አድርሰን እንመልሳለን። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንፃ ሁለተኛ ፎቅ ቢሮ ቁጥር 205 ቢ 0912 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በዚህ ሰዓት የመረጃ ጊዜ መጀመሪያ የምታደምጡት መረጃ ብርጌድ ንሓመዱ በመባል የሚጠራውና የኤርትራን መንግስት የሚቃወመው እንዲሁም የኤርትራን መንግስት ለማስወገድ የሚሰራው አካል በአዲስ አበባ ይፋዊ መግለጫ መስጠቱ ተሰምቷል። ብርጌድ ንሓመዱ የተባለው ቡድን በአዲስ አበባ በሰጠው መግለጫ ምን አለ? በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል ደግሞ ክቡራን አድማጮች እንዲሁም በሀገረ አሜሪካ በካሊፎርኒያ ግዛት በሎስ አንጀለስ ከተማ የተነሳው ተቃውሞ ቀጥሏል። ጉዳዩን አስመልክቶ የካሊፎርኒያ ገዢና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ፍጥጫ ውስጥ ገብተዋል። ትራምፕ የብሔራዊ ጥበቃ አባላቱ ጥሰው ወደ ካሊፎርኒያ እንዲገቡና አመጹን እንዲቆጣጠሩ 2000 ሰራዊት ማሰማራታቸውን ተከትሎ የካሊፎርኒያው ገዢ ይህ ጥሰት ነው በክልላችን ላይ የተፈጸመ ሲሉ ገልጸዋል። ጉዳዩን በተመለከተ አሁንም እሰጥ አገባው ቀጥሏል። የአመጹን የመጀመሪያ መነሻና አሁን ያለውን ሁኔታ በተመለከተ ዘገባ ታደምጣላችሁ። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ የኤርትራ መንግስትን የሚቃወመውና የኤርትራ መንግስትን ለማስወገድ የሚንቀሳቀሰው ለአመታትም በተለያዩ የውጭ ሀገራት ተቃውሞውን ሲያሰማ የቆየው ብርጌድ ንሓመዱ የተባለው ንቅናቄ ራሱን አደራጅቶ በአዲስ አበባ በይፋ ማስተዋወቁ ተሰምቷል። ብርጌድ ንሓመዱ ወይም ኤርትራ ብሉ ሪዞሉሽን በሚል የሚጠራው ንቅናቄ ራሱን በይፋ ያስተዋወቀ ሲሆን ቡድኑ በሳምንቱ መጨረሻ በአዲስ አበባ ላይ በሰጠው መግለጫ ኤርትራ አምባገነን ስርዓት እንዲያበቃና ስልጣንም በሰላማዊ መንገድ ወደ ኤርትራ ህዝብ እንዲሸጋገር እንደሚሰራ በይፋ ገልጾ ለአመታት በውጭ ሀገራት በሚካሄዱ የመንግስት ደጋፊዎችን መድረክን በማወክ ሲንቀሳቀስ መቆየቱን በማንሳት የአፋር ብሔራዊ ኮንግረስ ከተባለ ቡድን ጋር ትብብር መፍጠሩን ይፋ አድርጓል። በኢትዮጵያና ኤርትራ መካከል የተፈጠረው ይሄው ውጥረት እየተካረረ ሲመጣ ብርጌድ ንሓመዱ ባለፈው ሚያዝያ ወር ቢሮውን በአዲስ አበባ በይፋ መክፈቱንና የእንቅስቃሴው የመጨረሻ ግብም ኢሳያስ አፈወርቂ መንግስት ማስወገድ መሆኑን በይፋ አስታውቆ እንደነበር የሚታወስ ሲሆን ንቅናቄው በአዲስ አበባ የከፈተው ቢሮ የአብዮታችን ማዕከላዊ ጽህፈት ቤት ነው ሲልም ንቅናቄውን ለያዘው የመጨረሻ ዓላማ ወደ ኤርትራ መቅረብ በሚፈልጉ ቢሮውን በአዲስ አበባ መክፈቱን ገልጾ አዲስ አበባ ይህንን እድል እንዴት ሊያገኝ እንደቻለ ለቀረበው ጥያቄ የእንቅስቃሴው ዋና አስተባባሪ የሆኑት አቶ ኪሮስ ይህ ስርዓት በአካባቢያችን ያሉ መንግስታትም እንዲወገድ እንደሚፈልጉ እርግጠኞች ነን ሲሉ በአዲስ አበባ ከተማ ውስጥ ብቻ 90,000 ያህል ኤርትራውያን እንደሚኖሩ በመጠቆም ይህንን እርምጃ ለመውሰድ የውሳኔያቸው መነሻ እንደነበረና በኢትዮጵያ ያለው ሁኔታም ይህንኑ ሊፈቅድላቸው ይችላል በሚል እምነት ወጣቶችን ለማስተባበር እንደተፈለገም አስታውቀዋል። ብርጌድ ንሓመዱ ከኢትዮጵያ መንግስት ጋር ያለውን ግንኙነት በሚመለከትም ከጋዜጠኞች ለተነሳላቸው ጥያቄ በግድ ከመንግስት ጋር መገናኘት አለብን ማለት አይደለም፣ ነገር ግን አዲስ አበባ መተን ከተለያዩ የውጭ ሀገራት ኤምባሲዎች ጋር ዓላማችንን እንዲደግፉ መነጋገር ችለናል። ለዚህም በአዲስ አበባ መቀመጫቸውን ያደረጉ የተለያዩ መንግስታት በኤምባሲዎቻቸው አማካኝነት ለኛ እንቅስቃሴ እውቅና እንዲሰጡና እንዲደግፉን እየነገርናቸው ነው ያሉት
አቶ ኪሮስ ይህንን እድል ካለ ኢትዮጵያ መንግስት እውቅና ማግኘት እንደማይቻል ጠቅሰው ስብሰባዎችን ሁሌም ስናደርግ ኖረናል። ስደተኛ መብቶችን ተጠቅሞ ስብሰባ ማድረግ፣ መወያየትና የተለያዩ እንቅስቃሴዎችን ማድረግ ይቻላል ሲሉ በኢትዮጵያ መንግስት በኩል በይፋ ባይገለጽም ለእንቅስቃሴያቸው እውቅና መስጠቱን መጠቆማቸው አይዘነጋም። ከዓመታት በፊት የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ወደ ስልጣን መምጣቱን ተከትሎ በኢትዮጵያና ኤርትራ መካከል ያለው ግንኙነት ተሻሽሎ የስልክና ትራንስፖርት አገልግሎት ተጀምሮ እንዲሁም የሁለቱም ሀገራት ድንበር ክፍት ሆኖ እንደነበር የሚታወስ ቢሆንም ከጥቂት ዓመታት በኋላ ግን ሁለቱ ሀገራት በድጋሚ ውጥረት ውስጥ መግባታቸውና የቃላት ጦርነቶች እየታዩ መሆናቸውን መገናኛ ብዙሃን መዘገባቸው አይዘነጋም። ይህ በዚህ እንዳለ በሌላ ዜና የሎስ አንጀለሱ አመጽ ቀጥሏል። ዶናልድ ትራምፕ ትክክለኛ ነገር ነው ያደረኩት ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ጦር ሰራዊት አባላት ወደ ሎስ አንጀለስ ማዝመታቸውን ልክ ነው በማለት ገልጸዋል። የካሊፎርኒያው ገዢ ጋቪን ኒውሰም እንዲሁም ጠቅላይ አቃቢ ሕግ የካሊፎርኒያ ብሔራዊ ዘብ ኃይል ወደ ፌዴራል መንግስቱ የእዝ ሰንሰለት ጠቅልለዋል በሚል ትራምፕን ከሰዋቸዋል። ሪፐብሊኩ ግን ያደረግነው ነገር ሁሉም ልክ ነው፣ አግባብነት ያለው ነው ሲሉ ራሳቸውንና ውሳኔያቸውን እያሞገሱ እንደሚገኙ ተገልጿል። መኪኖች በእሳት ጋይተዋል፣ ህዝቡም ወደ ጎዳና ወጥቶ ሲረብሽ ነበረ፣ ያንን ማስቆም ችለናል በሚል ትራምፕ የውሳኔያቸውን አግባብነት በዋይት ሃውስ ለጋዜጠኞች ምሽቱን ሲያብራሩ ገልጸዋል። በብሔራዊ ዘቡንና ወታደሮችን ባናሰማራ ኖሮ ሎስ አንጀለስ ልክ እንደ ቤት ትነድ ነበረ ያሉት ትራምፕ ጥር ላይ የተከሰተው ሰደድ እሳት አይነት ውድመት በካሊፎርኒያ ይመዘገብ ነበረ፣ ያንን ነው የተከላከልነው ብለዋል። ትራምፕ የሚሰማኝ ምርጫ እንዳልነበረ ነው፣ ትክክለኛውም ነገር አድርገናል ብለዋል። ፕሬዝደንቱ ስለሚነሳባቸው ክስና በክልሎች አላግባብ ጣልቃ ገብተዋል የሚለውን ውሳኔያቸውን በተመለከተ ተጠይቀው እኔ የሚጠበቅብኝንና የፕሬዝደንትነቴን እርምጃ ነው የወሰድኩት ያሉት ትራምፕ እንዲያውም የካሊፎርኒያው ገዢ ጋቪን ራሱ ያግዘኛል ብዬ አስባለሁ፣ ምክንያቱም ካሊፎርኒያን ታድጊያታለሁ ብለዋል። እርምጃችን ግን በካሊፎርኒያ ላይ ይቀጥላል ብለዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃ ተከትሎ በሎስ አንጀለስ የተቀሰቀሰውን ተቃውሞ ወደ አመጽ መቀየሩን ተከትሎ ለመቆጣጠር ነበረ የሀገሪቱን ብሔራዊ የጥበቃ አባላት ወደ ካሊፎርኒያ ያዘመቱትም። ሰልፈኞቹም በሎስ አንጀለስ ከተማ ማዕከላዊ ክፍል የሚያቋርጠውን ዋነኛውን ግዙፍ መንገድ የዘጉ ሲሆን ይህም ደግሞ የተሽከርካሪዎችን ፍሰት ዘግቷል። ሁዋንና በርካታ ጓደኞቹ በሎስ አንጀለስ በሚገኘው አንድ የመለዋወጫ ዕቃዎች መደብር በሚገኝ የመኪና ማቆሚያ የተሰባሰቡ ሲሆን እንደ ቢቢሲ ዘገባ በዚህ ስፍራ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙትን ፖሊሲ በመቃወም የተቀጣጠለው የሎስ አንጀለሱን ፍጥጫ መነሻው በተለምዶ በዚህ ስፍራ የቀን ሰራተኞች ይሰባሰባሉ፣ እነርሱንም ለማፈስ በተደረገ እንቅስቃሴ ነበር። አብዛኞቹ ህጋዊ ሰነድ የሌላቸው ሲሆኑ በዚህች ስፍራም ከተገበያዮች ወይም ከቀጣሪዎች ስራ የሚፈልጉበት ቦታ ነበር። ካሳለፍነው እሁድ ዕለት ከ82 በመቶ የሚሆኑ ስፓኒሽ ተብሎ የሚለዩ የስፓኒሽ ቋንቋ ተናጋሪዎችም በአብዛኛው መኖሪያ በሆነችው በዚሁ በፓራማውንት በተባለው ሰፈር በምትገኘው መደብር ጥቂት ሰራተኞች ናቸው የተገኙት። በጣሪያ ስር በጥገና ወይም በቀለም ስራዎች እናግዛለን የሚል ማስታወቂያ የለጠፉ ሁለት ትናንሽ መኪኖች የቆሙ ሲሆን የአሜሪካ የኢሚግሬሽን ባለስልጣናትም የቀን ሰራተኞቹን በድንገት ለማፈስ በድንገት ከቦታው ተገኝተው የቀን ሰራተኞቹን ከበው እንዳሰሯቸው ነበረ ተቃውሞ የተቀሰቀሰው። የአካባቢው ነዋሪዎች የኢሚግሬሽን ባለስልጣናት መኪኖችን በስፍራው ማየታቸውን ለቢቢሲ የገለጹ ሲሆን ሎስ አንጀለስ በአሜሪካ ካሉ ከተሞች ስፓኒሽ ማህበረሰቦች በአብዛኛው የሚኖሩባት ከተማ ናት። ሁኔታው ከፍተኛ ፍርሃትና ድንጋጤ የፈጠረ ሲሆን ከዚያ በኋላ ሆም ዲፖ በሚባለው ትልቁ የቤት ዕቃዎች መሸጫና በአሜሪካ በርካታ ሰነድ የሌላቸው ስደተኞች ስራ ለማግኘት በሚሄዱበት ቦታ ላይ የኢሚግሬሽን ባለስልጣናት ወረራና የቀን ሰራተኞችን እያሰሩ ነው የሚለው ሪፖርት ተከተለ። በዚህች የስፓኒሽ ቋንቋ ተናጋሪዎች በሚበዙባት ከተማ ከፍተኛ ተቃውሞ ተቀስቅሶ ወደ ሁከት ተቀየረ። ድንጋይና ተቀጣጣይ ፈንጂዎችም እየተወረወሩ ሁከቱ ወደ ለየለት ደረጃ መድረሱ ተዘገበ። ባለስልጣናቱ በበኩላቸው
አስለቃሽ ጭስ፣ የፕላስቲክ ጥይት፣ የሚቃጠል ፈሳሽ ወይም ፔፐር ስፕሬይ በተቃዋሚዎች ላይ ተጠቅመዋል። ነገር ግን በፓራማውንት በሆም ዲፖ የተቀሰቀሰው ተቃውሞ ከተሳሳተ መረጃ የተነሳ እንደሆነ ባለስልጣናቱ ለማስተባበል ይሞክሩ እንጂ ሁኔታው ግን እውነት ነው። ምንም እንኳን በርካታ ስደተኞች በሌሎች ስፍራዎች በኢሚግሬሽን ባለስልጣናት ተይዘዋል፣ በመደብሩ ወረራ ተፈጽሞ የቀን ሰራተኞች በቁጥጥር ስር ውለዋል የሚለው የተሳሳተ መረጃ እንደነበር የአሜሪካ የሀገር ውስጥ ደህንነት ቢሮ ለማስተባበል ሞክሯል። ሎስ አንጀለስ ባለው የሆም ዲፖ መደብር በአሜሪካ የኢሚግሬሽንና ጉምሩክ ባለስልጣን አይሲ የተፈጸመ ወረራ የለም፣ ሐሰተኛ ሪፖርት ነው የወጣው ሲል ህዝቡን ለማረጋጋት ሞክሯል። በወቅቱ ከሁለት ጓደኞቹ ጋር ከቶዮታ ፒካፕ መኪናው አጠገብ የነበረው ሁዋን ስለ ሁኔታው ጉዳይ ማንም አያውቅም፣ ሁሉም ፍራቻ ላይ ነው በማለት ለመገናኛ ብዙሃን ይናገራል። መኪኖች የተቃጠሉበትና የንግድ ተቋማት የተዘረፉበት በፓራማውንት የተፈጠረው አለመረጋጋት የፌዴራል ባለስልጣናቱ በሎስ አንጀለስ አካባቢ ለተፈጠረው ሁከት መነሻም ሆኗል በማለት ያስረዳሉ። ባሳለፍነው ቅዳሜ ዕለት ሁለተኛ ቀኑን በያዘው ተቃውሞ ፕሬዚደንት ዶናልድ ትራምፕ ስልጣናቸውን ተጠቅመው የሀገሪቱን ብሔራዊ ጥበቃ በአስቸኳይ እንዲሰማራ ትዕዛዝ ሰጥተዋል። እንደ አሜሪካ የአሰራር ህግና ደንብ ከሆነ በተለይም የአሜሪካ የካሊፎርኒያ የግዛቲቱ ገዢ ናቸው የብሔራዊ ጥበቃ ስምሪትን በተመለከተው ውሳኔ የሚሰጡት ወይም ሎስ አንጀለስ የምትገኝበት የአሜሪካ ግዛት የካሊፎርኒያው ገዢ ናቸው የሀገሪቱ ብሔራዊ የጥበቃ ስምሪት እንዲገባልን ከፌዴራል መንግስቱም እገዛ እንፈልጋለን ካሉ እነዚህ የብሔራዊ ጥበቃ አባላት የሚገቡት። በማግስቱ እሁድ ተቃውሞ ሶስተኛ ቀኑን ሲይዝ ግን ከባድ መሳሪያዎችን የታጠቁ የብሔራዊ ጥበቃ ወታደሮች ከመለዋወጫ ዕቃዎች መደብር መንገድ ተሻግሮ ባለ አንድ የንግድ ፓርክን አጥረው ቆመው ታይተዋል። ወታደራዊ መኪኖቹም በቆሙበት ስፍራ የተቃዋሚዎች ኃይለ ቃል እየሰነዘሩና የሜክሲኮን ሰንደቅ ዓላማ እያውለበለቡ የተለያዩ ተቃውሞዎች ያሉባቸው ባነሮችም እያሳዩ ታይተዋል። የአሜሪካ የሀገር ውስጥ የደህንነት ቢሮ እንደገለጸው በዚህ ሳምንት በሎስ አንጀለስ አካባቢ 118 ህገወጥ ስደተኞች በቁጥጥር ስር መዋላቸውን ያስታወቀ ሲሆን ከነዚህም መካከል 5ቱም የወሮበላ ቡድን አባላት ናቸው ሲል ገልጾ ነበር። ከነዚህ ስደተኞች መካከል አንዳንዶቹም የአደንዛዥ እጽ ዝውውር፣ ጥቃትና ዝርፊያን ጨምሮ ከዚህ ቀደም የወንጀል ታሪክ ያላቸው ናቸው ሲልም ይገልጻቸዋል። ትራምፕ በበኩላቸው በሎስ አንጀለስ ተቃውሞ የወጡት አማጽያን ናቸው ሲሉ ተሳድበው ከዚህ የሚያመልጡበት መንገድ የለም፣ እናስራቸዋለን፣ ወደ ሀገራቸው እንልካቸዋለን ሲሉ ገልጸዋል። በከተማዋ የተፈጠረው ግርግር በዚህ መልኩ መቀየሩ እንደ ዶራ ሳንቼዝ ላሉ የከተማዋ ነዋሪዎች አስደንጋጭ እንደሆነባቸው ቢቢሲ ዘግቧል። ከተቃውሞ ማዕከል አቅራቢያ በሚገኝ አንዲት ቤተክርስቲያን ባሳለፍነው እሁድ ዕለት ከማህበረሰቡ አባላት ጋር ተሰብስበው እንደነበር ተጠቅሷል። በቤተክርስቲያኗ ውስጥ በስፍራው የሚኖሩ የሂስፓኒሽ ማህበረሰብ ምን ያህል ጥብቅ ትስስር እንዳላቸው እየተወያዩ እንደነበር የተመለከተ ሲሆን ወታደሮች የተሰማሩበት ይህ ግርግር ለስደተኛው ማህበረሰብ ምን ያክል መሸበር ሊያመጣ እንደሚችል ነው ዶራ የምትናገረው። ሎስ አንጀለስ በአሜሪካ ውስጥ ካሉ አናሳ ማህበረሰብ በአብዛኛው ከሚኖሩባት ከተሞች አንዷ ስትሆን ስፓኒሽ በሚል መጠሪያ ያላቸው የስፓኒሽ ቋንቋ ተናጋሪዎች በከተማዋ ከየትኛው ብሔር የበለጠ ቁጥር ያላቸው ናቸው ተብሏል። ከዚህም በተጨማሪም ስደተኞቹ በተለይም ከደቡብ ሜክሲኮ የመጡት የከተማዋ ባህልና ታሪክ ዋና አካልም ናቸው። የሎስ አንጀለስ ፖሊስም ሆነ የካሊፎርኒያ ግዛት አልተባበርም፣ ከፌዴራል መንግስቱንም ህግ አልቀበልም በማለት አስታውቋል። ለሚመጡ ስደተኞችም ከለላ እሰጣለሁ ስትልም ካሊፎርኒያ አስታውቃለች። ቀደም ሲልም በካሊፎርኒያ በምርጫ ወቅት ከፍተኛ ሽንፈት የገጠማቸው የአሜሪካው ፕሬዝደንት ዶናልድ ትራምፕ አሁን ደግሞ ከካሊፎርኒያ ጋር ከፍተኛ እሰጥ አገባ ውስጥ ገብተዋል። የካሊፎርኒያ ገዢ ትራምፕን እከሳለሁ ሲሉ ተደምጠዋል። ትራምፕም ያደረኩት ትክክለኛ ነገር ነው፣ ማድረጌንም እቀጥላለሁ፣ እየተቆጣጠርን ያለነው መቆጣጠር ያለብንን ነው ሲሉ ገልጸዋል። የካሊፎርኒያው ገዢና የፕሬዝደንት ዶናልድ ትራምፕ ፍጥጫ አሁንም አይሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ